ብሩኬ ግርም የሚለኝ ነገር አለ። የእውነቴን ነው የምላችሁና ለኮሜንታተሮች መልስ ማለት ነው ለኮሜንታተሮች መልስ የሚሰጠው በቪዲዮ ነው እና በቪዲዮ እየተናገረ ሳይሆን በቃ በተቃራኒው ፍራክ አስመስሎ ነው መልስ የሚሰጠው። አሁን ዛሬ ሽማግሌ ልልክ ነው ምናምን ብሎ የሰራው ቪዲዮ ትናንትና ላይቭ ላይ ነበሩ ቲክቶክ ላይ እና ብዙዎቹ ከስር በቃ ሽማግሌ ላክና ተጋቡ፣ ሽማግሌ ላክና ተጋቡ እያሉት ነበረና ዛሬ ቪዲዮ ሰራላቸው ማለት ነው። በጣም ነው የሚገርሙኝ የመልስ አመላለሳቸው በጣም የተለየ ነው። ይመቻችሁ። ምክንያቱም አንድ ነገር ልበላችሁ፣ እናንተ ሽማግሌ ላክ፣ እናንተ ሽማግሌ ልከ ከይሚን አግባት ተጋቡ ስላላችኋቸው እኮ አይደለም እነሱ የሚጋቡት ውዶቼ። የራሳቸው የሆነ አላማ አላቸው። የራሳቸው የሆነ የሚደርሱበት ግብ አላቸው። በቃ የሚያሳኩት ነገር ይኖራቸዋል። ስለዚህ ላታውቁ ትችላላችሁ ማለት ነው። እና እናንተ ባላችኋቸው መንገድ የሚሄዱ አይደሉም ልላችሁ ፈልጌ ነው። ሰላም ጤና ይስጥልኝ። እንዴት ናችሁ? አይን አለም ነኝ። መልካም ነው፣ ሰላም ነው፣ አለን ደህና ነን። እንግዲህ ብቅ ብዬላችኋለሁ ማለት ነው። ማለት አንዳንዶቻችን በቃ እኛ ያልነው ይሁን የምንል ሰዎች አለንና እኛ ያልነው ይሁን እኛ ያልነው ይደረግ የምንል ሰዎች አለን። አሁን አንድ ጥያቄ ልጠይቃችሁ። አሁን ለምሳሌ አንደኛችሁ እህቴ ወይም ደግሞ እዚህ ሀገር የምትኖሪ እህቴ በቃ ይሄንን ሀገር ተይና ስራሽን ትተሽ ይበቃሻል፣ ሂጂና ሀገርሽ አግቢ ብልሽን የጓደኛሽ ሁኜ ስራሽን ትተሽ እሺ ብለሽን ሂደሽ ሀገርሽ ታገቢያለሽ? አታገቢ። ስለዚህ እነሱም ደግሞ እናንተ ተጋቡ ስላላችኋቸው ሳይሆን ራሳቸው የወሰኑበት ቀን ራሳቸው ያሰቡበት ቀን የራሳቸው እንትን ይኖራቸዋል ማለት ነው። ገባችሁና? እንዲዛ ብናረግ አሪፍ ነው ልላችሁ ፈልጋለሁ። እናንተ ባላችሁት ሳይሆን እነሱ የሚያስቡት አላችሁ። አሁን ቤታቸውን እያሰሩ ነው። ቡታጅራ ቤታቸው ገና ነው፣ አላለቀም። ቤታቸውን ማስጨረስ ይፈልጋሉ ገና። እንደገና ደግሞ ሀይሚ ደግሞ የምትፈልገው የምትከፍተው የስራ ዘርፍ አለ። እሱ መክፈት ትፈልጋለች ገና። ገባችሁ አይደለ? ይህንን ታስተካከሉ በኋላ ነው ሀይሚና ብሩኬ ወደ ትዳር ወይም ደግሞ ወደ ሰርግ ቦታ የሚገቡት እንጂ ይህንን ሳያሳኩ ገና አሁን ላይ ወደ ትዳር እንትን አይሉም። በእርግጥ ግን አሁን ላይ ቢጋቡ በጣም ደስ ይላል እኮ እውነት ለመናገር እርሜያቸውን በጣም አሪፍ ነው። ለመውለድም ራሱ ደስ የሚል ጊዜ ነው ያላቸው። እርሜያቸው ደስ ይላል። ቢወልዱ ቢጋቡ እኮ ማንኛውም ሰው ይደሰታል። እናንተም እኮ ተጋቡ ተዋለዱ ምናምን የምትሏቸው እኮ ከነሱን ከመውደዳችሁ የተነሳ ነው። እነሱን ከማክበራችሁ የተነሳ ነው። ነገር ግን ደግሞ እነሱ ደግሞ የእናንተን ኮሜንት ወይም ደግሞ ጽሁፍ አይተው አይደለም ሀይሚና ብሩኬ ሊጋቡ ወይም ደግሞ ቀለበት ሊያስርላት ወይም ደግሞ ሽምግልና ሊልክ የሚችሉት ራሳቸው ቁጭ ብለው ከካሜራ ጀርባ አውርተው የሚልኩበትን ቀን የሚጋቡበትን ቀን ራሳቸው የሚያስቡበትን የሚወስኑበትን የራሳቸው የሆነ ውሳኔ አላቸው እንጂ እኛ ባልንበት ጊዜና ቀን አይደለም ልላችሁ ፈልጌ ነው ማለት ነው። ይሄ ነው ያው ብዙዎቻችን ስለምናከብራችሁ ነው እንደዚህ የምንለው። የሰው ልጅ ለሰው ልጅ ምኞት የሚመኘው ያንን ሰው እንትን ብሎ ጠልቶት ምናምን ሳይሆን ለዛ ሰው ክብር ስላለው ነው ስለሚያከብረው ነው እንጂ ሌላ ነገር አይደለም። በዚህ አጋጣሚ ልላችሁ ፈልጌ ነው ማለት ነው። እና ሀይሚና ብሩኬ ይመቻችሁ እላለሁ። አይቀርም አንድ ቀን ብሩኬ እውነት ለመናገር ያው ታረገዋለህ አንድ ቀን አይቀርም። ጊዜው ቢሄድም ቢረዝምም ገና ልጆች አይደላችሁ ትደርሳላችሁ። መያዝ ያለባችሁ አሁን ላይ መሯሯጥ ያለባችሁ ነገር ስላለ እሱን ለማሳካት ነው። ስለአሁን ላይ ሩጫችሁ እንጂ ወደ ትዳር ወደ ህይወት የሚባለው ገና ነው። ግን አብረው እየኖሩ ነው። ችግር የለውም ልላችሁ ፈልጌ ነው። ሁሉም ነገር ካስተካከሉ በኋላ እኛ ሳንላቸው በራሳቸው ፍቃድ ሁሉንም ነገር ያስተካክሉታል፣ ሁሉንም ነገር ያረጉታል ልላችሁ ነው የፈለኩት። እንግዲህ ውድ አድማጭ ተመልካቾቼ ቪዲዮ የከተቶቻችሁ ላይክ፣ ሸር፣ ኮሜንት፣ አስተያየት እንዲሁም ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በአክብሮትና በትህትና እጠይቃለሁ። ያው እንግዲህ ሰሞኑን ፍቅር በፍቅር ሆነዋል። ደስ ይላል። ሁሉም ሰው የሚወደው ነገር ነው ይሄ።
እነሱ ስቀው ተጫውተው ሲመጡ ብዙ የሚደሰት ሰው ስላለ እግዚአብሔር ይመስገን ሰሞኑን ሳቅ በሳቅ ደስታ በደስታ እየሆኑ ነው ብቅ እያሉ ያሉትና ቀጥሩበት። የደስታችሁን ሁለዚህም በርቱ ነው የምለው። እንግዲህ ሌላ ምለው ነገር የለም። ብዙ እህቶች አሏችሁ፣ ብዙ ወንድሞች እህቶች በጣም የሚወዷችሁ የሚያደንቋችሁ እነሱም ቤተሰቦቻችሁን እንደዚህ በፍቅር ይዛችሁ ወደፊት ገስግሱ ነው የሚባለው። ወደፊት ገስግሱ ይባላል። ወደፊት ሂዱ ወይም ደግሞ ወደፊት ገስግሱ እንላለን አይደል? የስ የስ ይሄ ነው ውዶች። ኦኬ የኔ ውዶች፣ እናንተ እኮ ለሰው አስተሳሰብ ያላችሁ ጀግኖች ናችሁ። ለሰው የኔ ውዶች፣ በቃ እናንተ የላችሁት ይሆናል። አይዟችሁ እሺ። አንዴ ቀን እርሜ የሰጥቷችሁ ኑሩ እንጂ ሁሉንም ታያላችሁ። ትዳሩንም ታያላችሁ፣ ልጅም ታያላችሁ። የሀይሚና የብሩኬን አይዟችሁ ብቻ በትዕግስት ጠብቁ እሺ። ትዕግስት ነው ዋናው ነገር እና በቃ ይሄ ነው።